ፍቅር ምን ያህል ዋጋ ያስከፍላል? አንድ ሰው ምን ያህል ቢገፋችሁ፣ ምን ያህል ለእናንተ አልመጥንም እኔ ቆሻሻ ነኝ ቢላችሁ ተስፋ ሳትቆርጡ መውደዳችሁን ትቀጥላላችሁ? ወይስ ይህ ሰው አይፈልገኝም ብላችሁ ትተውታላችሁ? አስቡት። የገዛ አባቷ አልፈልግሽም ብሎ የጣላት፣ እናቷን ለማዳን ስትል ገና በልጅነቷ ሰውነቷን የሸጠች እና መላው ዓለም እንደ ዕቃ የሚቆጥራት አንዲት ሴት አንድ ቀን አንድ ሰው መጥቶ አንቺ ለእኔ ውድ ነሽ ሲላት ምን የሚሰማት ይመስላችኋል? ደስታ ወይስ ፍርሃት? የዛሬው የፊልም ታሪክ ስለ አንድ ገበሬ ልጅና ሰዎች ከእሷ ጋር አንድ ምሽት ለማሳለፍ ሲሉ ሁሉንም ነገር ለመሰዋት ስለሚፈቅዱላት ሴት የሚያስቃኝ ነው። ከእሷ ጋር የመሆን እድል ያገኙት ራሳቸውን እጅግ በጣም እድለኛ አድርገው ይቆጥራሉ። አንድ ቀን ይህ ገበሬ ልጅ ይህችን ሴት ወደ ቤቱ ይወስዳታል። አብረውም በዛሬው ታሪካችን የሚገለጡ ብዙ ነገሮችን ያደርጋሉ። ታሪኩ የሚጀምረው በ1850 ዓ.ም በካሊፎርኒያ በምትገኝ ሮኪስ በተባለች ትንሽ ከተማ ውስጥ ነው። እዚህ ኤንጅል የተባለች እጅግ በጣም ቆንጆ ልጅ እናያለን። በከተማው ውስጥ በእጅጉ የምትፈለግ ናት። ሰዎች ከእሷ ጋር አንድ ምሽት ለማሳለፍ በእጣ ወይም በሎተሪ ይወዳደራሉ። የተመረጡትም ትልቅ ሽልማት ያሸነፉ ያህል ይሰማቸዋል። በመጀመሪያ የምናየው ኤንጅልን ነው። ረዳት የሌላትና በከባድ ሁኔታዎች መደራረብ የተጨቆነች ሴት። ከእናቷ ኒና ጋር የኖረችባቸውን ቀናት እና ያኔ ምን ያህል ደስተኛ እንደነበሩ ታስታውሳለች። እዚህ ጋር የታሪኩን መቼት ስናይ ህብረተሰቡ ለአንዲት ሴት የሚሰጠውን የተሳሳተ ቦታ እንመለከታለን። ኤንጅል በውጫዊ ውበቷ ምክንያት ሽልማት ወይም ዕቃ ተደርጋ ትቆጠራለች። ሰዎች ለጊዜያዊ ደስታ ሲሉ የሚሽቀዳደሙባት፣ ነገር ግን ማንም እንደ ሰው የማይመለከታት መሆኗን የዚህን ዓለምና የወቅቱን ጨካኝ ገጽታ ያሳያል። እሷ ግን በአይኖቿ ውስጥ የምናየው ባዶነት ከአሁኑ ህይወቷ ይልቅ ያለፈውን ንጹሕ የልጅነት ጊዜዋን መናፈቋን ያሳያል። አንድ ቀን አባቷ አሌክስ ለመጀመሪያ ጊዜ ሊያያት መጣ። ነገር ግን አሌክስ ሲደርስ ኤንጅልን እንኳን በትክክል ሰላም አላላትም። ይልቁንም ከክፍሉ እንድትወጣ ጠየቃት። ስትወጣ ለኒና በቁጣ እንዲህ አለ፣ በቤቴ ውስጥ ትኖሪያለሽ፣ ነገር ግን አላገባውሽም፣ ወደፊትም አላገባሽም። ይህችን ልጅ እንደማልፈልግ ከመጀመሪያው ነግሬሻለሁ። እሷ ከጋብቻ ውጭ የተወለደች ዲቃላ ናት። ኤንጅል ሁሉንም ነገር ከውጭ ሰምታ በአባቷ ጭካኔ ያዘነች። ስሜቷን መቆጣጠር እስኪያቅጣት ድረስ ማልቀስ ጀመረች። ኒና ወጣችና አጽናናቻት። የኔ ልጅ ይህ የአንቺ ጥፋት አይደለም፣ በዚህ ዓለም ላይ ከማንም በላይ ወድሻለሁ አለቻት። ይህ ቅጽበት የኤንጅልን ሕይወት እስከ ወዲያኛው የለወጠ የልጅነት ጠባሳ ወይንም ቻይልድሁድ ትራውማ የተፈጠረበት ነው። በአባት መገፋት ወይም ሪጀክሽን ለአንዲት ሴት ልጅ እጅግ ከባድ ስነ ልቦናዊ ቀውስ ይፈጥራል። አባቷ አልፈልግሽም ሲላት በሕፃን አእምሮዋ የተቀረጸው መልእክት እኔ የምወደድ አይደለሁም ወይም እኔ ለዚህ ዓለም ትርፍ ነኝ የሚል ነው። ይህ አይነቱ ስብራት ወደፊት ለምታደርጋቸው ግንኙነቶች መሰረት ይሆናል። ብዙዎቻችን ዛሬ ላይ የምናሳየው ባህሪ ምናልባትም በልጅነታችን የሰማነው የአንዲት አረፍተ ነገር ውጤት ሊሆን ይችላል። እናቷ ልታጽናናት ብትሞክርም የአባትየው የጥላቻ ቃል ግን እርዙን ረጭቶ አልፏል። ከጥቂት ቀናት በኋላ እናቷ ኒና ከአሌክስ ደብዳቤ ደረሳት። በደብዳቤው ላይ ከእነሱ ጋር ያለውን ግንኙነት በሙሉ ማቋረጡን፣ ቤቱን መሸጡን እና ከእንግዲህ ፈጽሞ እንደማያገኛቸው በጨካኝ ቃላቶቹ ነገራት። ሌላ አማራጭ ስላልነበራት ኒና ዕቃዎቻቸውን ጠቅልላ ከኤንጅል ጋር ቤቱን ለቀቀች። የልጇንና የእሷን ሕይወት ለማቆየት ኒና ጌጣጌጦቿን ለመሸጥ ጆን ወደ ተባለ ጌጣጌጥ ሻጭ ቤት ሄደች። ነገር ግን ጆን ጌጣጌጦቹን መርምሮ የውሸት እንደሆኑና ምንም ዋጋ እንደሌላቸው ነገራት። ቀጠል አድርጎም አንቺ ራስሽ ግን በጣም ውድ ነሽ፣ ለእኔ ከሰራሽ ገንዘብ ማግኘትና መኖሪያ ቦታ ማግኘት ትችያለሽ አላት። ኒና አስቸጋሪ ሁኔታ ውስጥ ስለነበረች ሳትወድ በግድ ተስማማች። ጆን በመጀመሪያ አብሯት በመተኛት ተጠቀመባት። ከዚያም ገንዘብ እንድታገኝ አስገድዶ አሰራት። ነገር ግን ከጥቂት ጊዜ በኋላ ኒና በጠና ታመመች፣ እናም ሕይወቷ አለፈ። ኤንጅል እናቷን በማጣቷ ልቧ ተሰብሮ በጣም አለቀሰች። በዚህ ጨካኝ ዓለም ውስጥ አቅመ ቢስ ሆና ለብቻዋ ቀርታለች። እዚህ ጋር የክፋትን ሰንሰለት ወይም ሳይክል ኦፍ አቢዩዝ እናያለን። አንድ ሰው ሲወድቅ ደግፎ የሚያነሳው ከመጥፋቱ ባሻገር የወደቀውን ሰው ለመጠቀም የሚፈልጉ ሰዎች መብዛታቸው። ኒና ለልጇ ሕይወት ስትል የራሷን ክብር መስዋዕት አደረገች። ነገር ግን ይህ መስዋዕትነት በመጨረሻ ሕይወቷን ቀጠፈው። ኤንጅል
እናቷ ስትሰቃይ እያየች ማደጓ ስለ ወንድ ልጅ ያላትን እይታ ሙሉ በሙሉ አበላሽቶታል። ወንዶች ሴትን የሚፈልጉት ለስጋዊ ፍላጎት ብቻ ነው የሚል እምነት በውስጧ የጸናው እዚህ ጋር ነው። ኤንጅል አሁን ብቻዋን አይደለችም። ጥላቻና በቀል አብሯት አድገዋል። አሁን ታሪኩ ወደ አሁኑ ጊዜ ይሸጋገራል። ማይክል የተባለ ታታሪ ገበሬ እናገኛለን። ማይክል አስተዋይ፣ ሃይማኖተኛ ወጣት ሲሆን እርሻውን በራሱ ያስተዳድራል። በየቀኑ በቤተ ክርስቲያን ይጸልያል። አንድ ቀንም በእውነት የምትወደው እንዲሁም ለዘላለም ከጎኑ የምትቆይ የትዳር አጋር እንዲሰጠው ጸለየ። በዚያ ምሽት ማይክል ምርቶቹን ለመሸጥ ወደ ከተማ ይሄዳል። እዚያም ሳለ ኤንጅል ለመንሸራሸር ስትወጣ ይመለከታታል። በውበቷ ተማርኮ በመጀመሪያ እይታ ይወዳታል። ማይክል በጉጉት ጓደኛውን ስለ ኤንጅል ጠየቀው። ጓደኛውም ኤንጅል በከተማው ውስጥ ባለው ትልቅ ቡና ቤት ነው የምትኖረው። እሷ እዚህ ካሉት ሁሉ በጣም ቆንጆና ውድ ዋጋ ያላት ልጅ ናት። ሰዎች ከእሷ ጋር ለማደር ብቻ ይሰለፋሉ አለው። ማይክል ይህንን ሲሰማ ምቾት ባይሰማውም ታሪኳ ምንም ይሁን ምን ያገኛት ወሰነ። እዚህ ጋር ሁለት ተቃራኒ ዓለማት ሲገናኙ እናያለን። የኤንጅል ዓለም ጨለማ፣ ተስፋ መቁረጥ እና ስጋዊነት የተሞላበት ሲሆን የማይክል ዓለም ደግሞ እምነት፣ ተስፋና ንጽህና ያለበት ነው። ማይክል ኤንጅልን ሲያያት ሌሎች እንደሚያዩት ሴተኛ ዳሪ አድርጎ አላያትም። የኤንጅልን የአሁን ሁኔታ ወይም ስታተስ ሳይሆን የወደፊት ሚስቱን ያገኘን የመሰለው። ጓደኛው ማንነቷን ሲነግረው እንኳን ወደኋላ አላለም። ብዙ ጊዜ እኛ ሰዎች ሰውን የምንመዝነው ባለፈው ታሪኩ ነው። ፍቅር ግን ታሪክ ምናምን ሳይል ያጃጅልሃል። ምሽት ላይ የኤንጅል የስራ ሰዓት ሲያልቅ ለዳቼስ አለቃዋ ነች የሚሰራው ጠባቂ የሰራችውን ገንዘብ ለመውሰድ መጣ። በገንዘቡ መጠን ያልተደሰተው ጠባቂው ኤንጅልን ተጨማሪ ወርቅ ደብቀሽ ይሆናል ብሎ ሲከሳት እናያለን። የተናደደችው ኤንጅል በቁጣ መለሰች። ይህም ጠባቂውን አስቆጣው። ወደ መታጠቢያ ገንዳውም ጎተታትና በውሃ ውስጥ አስምጦ ሊገድላት ሞከረ። በዚያ ቅጽበት ዳቼስ ጣልቃ ገብታ ጠባቂው እንዲያቆም አዘዘችው። ኤንጅል ላይ ጭረት እንኳን ቢገኝባት ውጭ የሚጠብቁት ሰዎች አይምሩህም፣ ንዴትህን ተቆጣጠርና ለሚቀጥለው ፈረቃ ወዲያውኑ አዘጋጃት አለችው። ከጥቂት ጊዜ በኋላ ኤንጅል እንደገና ለብሳ ስራዋን ቀጠለች። በዚህ ጊዜ ማይክል ሊያገኛት መጣ። ኤንጅል ተመለከተችውና እንዴት እንዳስደስት ትፈልጋለህ አለችው። ማይክልም እኔ የመጣሁት ለዚህ አይደለም ጅል፣ ላናግርሽ ብቻ ነው የምፈልገው። እኔ እንደ ሌሎቹ አይደለሁም፣ ገበሬ ነኝ። በእርሻዬ ላይም እሰራለሁ። ገበሬ ከሆንክ እዚህ ምን ትሰራለህ? አርፋ አታርስም እንዴ? ከዚያም ይሄ ቅሌታም ማይክል ኤንጅልን ለጋብቻ ጠየቃት። ነገር ግን ኤንጅል ይህንን ከሰማች በኋላ ሳቀችና ይህ በዚህ ሳምንት የአምስተኛው ሰው ጥያቄ ነው። ብዙ እንዳንተ አይነት ሰዎች እዚህ ይመጡና ጣፋጭ ነገሮችን ያወሩኛል አለችው። የማይክል ጊዜ አለቀ። ኤንጅልም ከክፍሉ አስወጣችው። ኤንጅል ለሞት የሚያደርስ ጥቃት ከደረሰባት በኋላ እንኳን ወዲያውኑ ለስራ መዘጋጀቷ ምን ያህል ሰውነቷ እንደደነዘዘና ነፍሷ እንደደከመ ያሳያል። ህይወቷ ምንም ዋጋ እንደሌለው አምና ተቀብላለች። ማይክል መጥቶ ስለ ጋብቻና ፍቅር ሲያወራት ለእሷ ይህ ንግግር እንደ ቀልድ ወይም እንደ ውሸት ነው የሚሰማት። ምክንያቱም በእሷ ዓለም ውስጥ ወንድ ማለት ተጠቃሚ ማለት ነው። ማንም ሰው ያለ ጥቅም ይፈልገኛል ብላ ማመን አትችልም። አንድ ሰው ለረጅም ጊዜ በውሸት ዓለም ውስጥ ከኖረ እውነት ሲነገረው እንደ እንግዳ ነገር ይሆንበታል። የኤንጅል ሳቅ ትዕቢት ሳይሆን የመከላከያ መንገድ ወይም ዲፌንስ መካኒዝም ነው። ልቧ ዳግም እንዳይሰበር ለማንም ላለማመን ወስናለች። ሆኖም በሚቀጥለው ቀን ማይክል ኤንጅልን ለመገናኘት ተመልሶ መጣ። በዚህ ጊዜ ግን እጥፍ ገንዘብ ከፍሎ ነበር። እንዲህ አላት፣ በመጀመሪያ እይታ ነው የወደድኩሽ። ከእኔ ጋር እንድትመጭ እፈልጋለሁ። ተጋብተን ለዘላለም አብረን እንኖራለን። ኤንጅል ቃላቱን በቁም ነገር አልወሰደችም። እንዲህም መለሰች፣ ገንዘብህንም ጊዜህንም እያባከንክ ነው። ና ወደ እኔ ስራህን ጨርስና ሂድ። እኔ ለዘላለም ያንተ ልሆን አልችልም። አሁንም ምንም ሳይግባቡ የማይክል ጊዜ አለቀ። ያው ጠባቂ መጥቶ ወደ ውጭ አስወጣው። በኋላም የማይክል ጓደኛ ምክር ሊሰጠው ሞከረ። ኤንጅል ለአንተ ትክክለኛ ሴት አይደለችም አለው። ነገር ግን ማይክል አንድ ጊዜ ደግሜ መሞከር እፈልጋለሁ ብሎ አጥብቆ ተናገረ። በዚያ ምሽት ኤንጅልን
ለመገናኘት ተመልሶ ሄደ። በዚህ ጊዜ ማይክል ኤንጅልን በተረጋጋ ሁኔታ ለማሳመን ሞከረ። ለምን በዚህ አይነት ሲኦል የመሰለ ህይወት ውስጥ መኖር እንደምትፈልጊ አይገባኝም። ለእኔ ምንም ስሜት አይሰማሽም? በልብሽ ውስጥ ምንም ስሜት የለም አላት። ከዚያም ማይክል በፍቅር ሳማትና አሁንስ ፍቅር አይሰማሽም ሲል ጠየቃት። ኤንጅልም አልወድህም፣ ላገባህ አልፈልግም፣ አንተ ተራ ገበሬ ነህ፣ ከዛ የዘለለ ምንም አይደለህም በማለት ቅዝቅዝ ባለ ስሜት መለሰችለት። ማይክል ልቡ ተሰበረ። ምንም ድምፅ ሳያሰማ በጸጥታ ወጣ። እዚህ ጋር ወሳኝ ጥያቄ እናነሳለን። አንድ ሰው ከባርነትና ከስቃይ ሊያወጣው የመጣን ሰው ለምን ይገፋል? ኤንጅል ይሄ ኮምፎርት ዞኗ ነው። ምንም እንኳ ስቃይ ቢሆንም የለመደችው ህይወት ይሄ ነው። አዲስና የማታውቀውን ፍቅር ከመቀበል የምታውቀውን ስቃይ መቻል የቀለላት ይመስላል። ፍቅር ማለት ተጋላጭነት ወይም ቨልነራቢሊቲ ሊሆን ይችላል። አንድን ሰው እወድሃለሁ ብሎ ማመን ያ ሰው መልሶ ሊጎዳኝ ይችላል የሚለውንም ኦድ አምኖ መቀበልን ይፈልጋል። ይሄ ለኤንጅል ቀላል ነገር አይደለም። እዚህ ላይ ታሪኩ ወደኋላ ወደ ኤንጅል የልጅነት ጊዜ ይመልሰናል። ከእናቷ ሞት በኋላ ጌጣጌጥ ሻጩ ጆን ኤንጅልን ወደ ሌላ ከተማ ወሰዳት። ሊሸጣት አቅዶ ነበር። ነገር ግን እዚያ ትሰራ የነበረች ሳሊ የተባለች ልጅ ለመነችው። ይህችን ልጅ ወደ ሌላ ቦታ ወሰዳት፣ ይህ ቦታ ለእሷ ትክክል አይደለም አለችው። ጆን ልመናዋን ችላ ብሎ ኤንጅልን ከአለቃው ከዱግ ጋር ሊያገናኛት ወሰዳት። ዱግ ጋር ሲደርስም ጆን ልጅቷ ይችውልህ፣ ገንዘቤን ስጠኝ አለው። ነገር ግን ዱግ ጆንን በዚያው ቅጽበት ጀሌዎቹ እንዲገሉ ታዘዘ። ይህንን ያየችው ኤንጅል በጣም ተሸበረች። ነገር ግን ዱግ ከማዘንና እንደ ሕፃን ከማየት ይልቅ ኤንጅልን አስፈራራ። ከአሁን በኋላ ለእኔ ትሰሪያለሽ አላት። ሌላ ምርጫ ያልነበራት ኤንጅል ለመቆየት ተገዳለች። ዓመታት እያለፉ ሲሄዱ ኤንጅል እያደገች መጣች። ዱክም በንግድ ውስጥ እንድትሰራ አድርጓታል። በዚህ ጊዜ ኤንጅል ያላየችው ነገር ባለመኖሩ ፍርሃት የሚባል ነገር እርቋታል። በዓለም ላይ ያሉ ወንዶች ሁሉ አንድ እንደሆኑ ማመን ጀምራለች። አንድ ቀን አባቷ አሌክስ ኤንጅል በምትሰራበት ቦታ በአጋጣሚ ተገኝቷል። በዚያም ወንዱ ሁሉ እንደሚያደርገው በኤንጅል ውበት በመማረኩ ወደ ክፍሉ ወሰዳት። ኤንጅልም እሱ ቢረሳትም እሷ የአባቷን መልክ ገና ከመጀመሪያው ስላወቀችው እውነቱን ገለጸችለት። የደደብ ድርጊቱ የልጁን ሕይወት እንዴት እንዳበላሸ የተረዳው አሌክስ በጸጸት ራሱን አጠፋ። በኋላም ሳሊ ለኤንጅል የተወሰነ ገንዘብ ሰጣት፣ እንድታመልጥ ረዳቻት። ነገር ግን ዱክ ይህንን ሲያውቅ በጣም ተናደደ። ሳሊን ገደላት። ይህ በእንዲህ እንዳለ ኤንጅል ከከተማው ለመውጣት በመርከብ ተሳፈረች። በመርከቡ ላይ ሳለች መጀመሪያ ላይ ተግባቢ የሚመስሉ የሴቶች ቡድን አገኘች። ነገር ግን ኤንጅል ወደ ሌላ ከተማ ሮኪስ ስትደርስ እነዚያው ልጃገረዶች ራሷን ስታ እስክትወድቅ ድረስ ጥቃት ፈጽመው ገንዘቧን ሰርቀው ትተዋት ሄዱ። በዚያም ዳቼስ የተባለች ሴት ኤንጅልን አገኘቻትና አፋፍሳ አነስታ ወደ ቤቷ መጣቻት። ዳቼስ ለኤንጅል መቆያ ቦታ ሰጠቻት። ነገር ግን ውሎ አድሮ እሷም ወደ ቀድሞ ስራው አስገባቻት። ታሪኩ ወደ አሁኑ ጊዜ ይመልሰናል። የኤንጅል ጤና መበላሸት ጀምሯል። ጓደኛዋ ስለዚህ ጉዳይ ስትጠይቃት ስለ ማይክል ከማሰብ የተነሳ ነው የደከምኩት ትላታለች። አያይዛም አሁን ያለችበትን ህይወት ትታ ለመሄድ እንደወሰነች ተናገረች። ኤንጅል ያገኘችውን ገንዘብ በሙሉ ዳቼስ ጋር አስቀምጣ ስለነበር ገንዘቧን ለመጠየቅ ወደ ዳቼስ ሄደች። ነገር ግን ዳቼስ የዋዛ አልነበረችም። አልሰጥም ማለቷ ሳያንስ ኤንጅልን በንቀት እያየች ይህን ቦታ ለቀሽ ምን ልትሰሪ ነው? እኔ ምግብ፣ ልብስና መጠለያ እየሰጠሁሽ ነው። ውጭ ምን ልታገኝ ነው አለቻት። ነገር ግን ኤንጅል አስቀድማ ወስና ነበር። በቁርጠኝነት ገንዘቤን ስጭኝ፣ ሌላው የኔ ጉዳይ ነው ስትል መለሰች። ይህንን የሰማችው ዳቼስ በንዴት ጮኸች። ምንም ነገር አልሰጥሽም አለቻት። ኤንጅልም በተመሳሳይ ንዴት መልሳ ጮኸችባት። የተናደደችው ዳቼስ ጠባቂዋን ጠራችና ትምህርቷን ስጣት፣ ቅጣቷን መሆኑ ነው ብላ አዘዘች። ጠባቂውም በታዘዘው መሰረት ኤንጅልን እየጎተተ አውጥቶ በጭካኔ ደበደባት። በዚያም ምሽት በኤንጅል ላይ አስከፊ ነገር ሲፈጠር በህልሙ የተመለከተው ማይክል ውስጡ ስለተረበሸ ጠዋት በማለዳ ወደ ቡና ቤቱ ሮጦ ሄደ። ኤንጅልንም በጣም በመጥፎ ሁኔታ ውስጥ አገኛት። በዚህ ሁኔታ ሲያያት በንዴት የተሞላው ማይክል ዳቼስን ተጋፈጠ። አሁኑኑ ከዚህ ወስዳታለሁ አለ። ዳቼስም በንዴት ውስጥ ሆና ልጅቷ የኔ ዕዳ አለባት፣ ዕዳዋ እስካልተከፈለ ድረስ የትም መሄድ አትችልም አለችው። ማይክል ያለምንም ማቅማማት ኤንጅል ያለባትን ዕዳ 3 እጥፍ ለዳቼስ ከፈለ። ከዚያም ወደ ኤንጅል ዞረ። ተንበርክኮ የእናቱን ቀለበት አወጣና ታገብኛለሽ
አላት። በስሜት የተዋጠችው ኤንጅልም በለስላሳ ድምፅ አዎ አለች። ይህ የፊልሙ ሪዴምፕሽን ወይም ቤዛነት የሚታይበት ቦታ ነው። ማይክል ኤንጅልን ያዳናት እሷ ጠንካራ በሆነችበት ጊዜ ሳይሆን ወድቃ ታማ እና ተደብድባ ምንም በማትረባበት ጊዜ ነው። እውነተኛ ወዳጅ የሚታወቀው በወደቁበት ጊዜ ነው የሚባለው ለዚህ ነው። ዳቼስ ኤንጅልን የምትፈልገው ለጥቅም እስካለች ድረስ ብቻ ሲሆን ማይክል ግን 3 እጥፍ ከፍሎ የወሰዳት ምንም ጥቅም እንደማሰጠው እያወቀ ነው። ይህ ድርጊት ምንም አይነት ቅድመ ሁኔታ ያላማከለን ፍቅር ወይም አንኮንዲሽናል ላቭን ይገልጻል። ኤንጅል አዎ ያለችው ስለወደደችው ሳይሆን ሌላ አማራጭ ስለሌላትና በዚህ ሰው ላይ የተለየ ነገር ምናልባትም ተስፋ ስላየች ነው። ምናልባትም ደግሞ ያለችበትን ቦታ አምርራ ከመጥላቷ የተነሳና መቀየር ከመፈለጓ ሊሆን ይችላል። ማይክል ኤንጅልን ወደ እርሻ ቦታው ወሰዳት። ሆኖም በደረሰባት ድብደባ ምክንያት ሁኔታዋ አሁንም በጣም ደካማ ነበር። ኤንጅል ማይክልን ተመለከተችና በእኔ ላይ እኮ ብዙ ገንዘብ አውጥተሃል አለችው። ማይክልም ፈገግ አለና ስለ ገንዘቧ ትጨነቂ፣ ለእኔ ዋናው ነገር አንቺን ከዚያ ቦታ ማውጣት ነበር አላት። ኤንጅል ቀለበቱን መለሰችለትና ልክ እንዳገገምኩ ዕዳህን በሙሉ ከፍላለሁ፣ ከዚህም እሄዳለሁ፣ በማግባት የማንም ባሪያ መሆን አልፈልግም አለችው። ማይክል ሳቅ አለና ጋብቻ ባርነት አይደለም ብሎ መለሰ። የሚለበስ ልብስ ሰጣት። ኤንጅልም እነዚህ የሚስትህ ልብሶች ናቸው ስትል ጠየቀች። ማይክልም አይ እነዚህ የእህቴ ልብሶች ናቸው፣ ከዓመት በፊት ነው የሞተችው። ባለቤቷ ፖል እዚህ ከኔ ጋር ይኖር ነበር፣ አሁን ግን በሌላ ከተማ ነው አላት። ኤንጅል ለመቆም ስትሞክር በህመሟ ምክንያት ወደቀች። ማይክል እሷን ለመንከባከብ ወዲያውኑ ደረሰላት። ለሚቀጥሉት 3 ሳምንታት ማይክል ኤንጅል ሙሉ በሙሉ እስክታገግም ድረስ ተንከባከባት። አንድ ምሽት ማይክል ኤንጅልን ለመጠየቅ ወደ ክፍሏ ሄደ። ጠጋ አለችና ላንተ ያለብኝን ዕዳ የምከፍልበት ጊዜ አሁን ነው አለችው። አብራው ልትተኛ ማሰቧ ነው። ለነገሩ ልክፈልስ ብትል ምን አላት? ነገር ግን ማይክል እምቢ አለ። እኔ ያዳንኩሽ በምላሹ የሆነ ነገር እንድታደርጊልኝ ፈልጌ አይደለም። በልቤ ውስጥ ለአንቺ የሚሰማኝን ስሜት አንቺም ለእኔ እንዲሰማሽ ፈልጋለሁ። እስከዚያው ድረስ ወደ አንቺ አልቀርብም አላት። ይህ የፊልሙ ወሳኝ ትዕይንት ነው። ኤንጅል የምታውቀው ግንኙነት፣ ግብይት ወይንም ትራንዛክሽን ምናምን ብቻ ነው። ገንዘብ ከፈልክ በጣም አሪፍ፣ በምላሹ ትቸረፍሳለህ የሚል አስተሳሰብ ነው ያላት። ማይክል ግን ይህንን አስተሳሰብ ሰበረው። ዕዳሽን ክፈይ ሳይሆን እወድሻለሁ አላት። ማይክል እምቢ ማለቱ ለኤንጅል አዲስ ትምህርት ሰጥቷታል። ሰውነቴ ካልሆነ ሌላ ምን ዋጋ አለኝ ብላ ራሷን እንድትጠይቅ አደረጋት። ማይክል የፈለገው አካሏን ብቻ ሳይሆን ልቧንና ነፍሷን ነው። ትዕግስቱና እንክብካቤው በኤንጅል ልብ ውስጥ የነበረውን የድንጋይ ግንብ ቀስ በቀስ ማፍረስ ጀምሯል። ፈውስ ማለት አካልን ማዳን ብቻ ሳይሆን የቆሰለ አስተሳሰብን መቀየርም ጭምር ሳይሆን ይቀራል ወገን። በሚቀጥለው ቀን ጠዋት ማይክል በእርሻ ላይ ሲሰራ ኤንጅል ወደ እሱ መጣችና የሚስትነት ግዴታዬን መወጣት ባልችልም እዚህ እስካለው ድረስ በእርሻ ስራ ልረዳህ እችላለሁ አለችው። ማይክል ተስማማና የተለያዩ የእርሻ ስራዎችን ማስተማር ጀመረ። ለምሳሌ እንቁላል መሰብሰብ፣ ዶሮ ማራባት እና አሳ ማጥመድ የመሳሰሉትን። ኤንጅል አዳዲስ ነገሮች መማር ተስማምቷታል። ቀስ በቀስ ሰላማዊ ከሆነ የእርሻ ህይወት ጋር መላመድ ጀምራለች። አንድ ሌሊት ማይክል ኤንጅልን ከእንቅልፏ በመቀስቀስ ተነሽ ከእኔ ጋር ነይ አላት። ኤንጅል አመነታች። ሊነጋ እኮ ነው፣ በዚህ ሰዓት ወዴት ነው የምትወስደኝ አለችው። ማይክልም ወደ ተራራው ጫፍ ወሰዳትና ፀሐይ ስትወጣ ያለውን አስደናቂ ትዕይንት አሳያት። ልክ እንደዚህ የፀሐይ መውጣት ድባብ ያማረ ህይወት ልሰጥሽ ፈልጋለሁ አላት። በቃላቱ ልቧ የተነካው ኤንጅል ስለ ህይወት እውነት ግማሹን እንኳን ብታውቅ ኑሮ ትጠላኝ ነበር አለችው። ማይክልም ያን ህይወት እኮ አንቺ አልመረጥሽውም፣ አሁን ግን የምትፈልጊውን ህይወት የመምረጥ እድል አለሽ አላት። ኤንጅልም ተመለከተችውና ለምን እዚህ እንዳለሁ አሁንም አልገባኝም። ሚስትህ እንደሆንኩ ታስባለህ፣ ግን ወደ እኔ አትቀርበኝም አለችው። ማይክልም እኔ ለአንቺ የሚሰማኝ ስሜት ለአንቺም እስኪሰማሽ እየጠበቅኩ ነበር አላት። በታማኝነቱ የተነካችው ኤንጅልም ሳመችው። ሁለቱም ወደ ቤት ተመለሱ። በዚያ ምሽት ማይክልና ኤንጅል ለመጀመሪያ ጊዜ ቆንጆ የፍቅር ጊዜን አብረው ማሳለፍ ቻሉ። አብረው ያሳለፉትንም ጊዜ በጥልቅ አጣጣሙት። እዚህ ጋር ፀሐይ ማውጣት ወይንም ሰንራይዝ ሁልጊዜም የአዲስ ተስፋና
የአዲስ ጅምር ምልክት ነው። ማይክል ኤንጅልን ወደ ተራራ የወሰዳት ከአሮጌው ሕይወቷ ጨለማ ወጥታ ብሩሁን ቀን ማየት እንደምትችል ሊያሳያት ፈልጎ ይመስላል። ኤንጅልም እውነቱን ብታውቅ ትጠላኝ ነበር ስትል አሁንም በውስጧ ያለው ሼም ወይም ማፈርና መሸማቀቅ ያለቀቃት መሆኑን ያሳያል። እኛ ሰዎች ብዙ ጊዜ ያለፈ ታሪካችን የአሁኑን ማንነታችን ይበክለዋል። ማይክል ግን ያን ሕይወት አንቺ አልመረጥሽውም፣ አሁን ግን መምረጥ ትችያለሽ በማለት በራሷ ሕይወት ላይ የመምረጥ ኃላፊነቱንና ስልጣኑን ሰጣት። ይህ ኢምፓወርመንት ነው። ለመጀመሪያ ጊዜ አብረው ሲሆኑ ኤንጅል በግዴታ ሳይሆን በምርጫ፣ በፍርሃት ሳይሆን በፍቅር አደረገችው። በሚቀጥለው ቀን የማይክል የእህት ባል ፖል ከረጅም ጉዞ በኋላ ወደ እርሻው ተመለሰ። ማይክልም የእህቱን ባል በማየቱ ተደስቶ እንዳገባ ነገረው። ከዚያም ኤንጅልን ሊያስተዋውቀው ወሰደው። ፖል ኤንጅልን ሲያያት ወዲያውኑ ነው ያወቃት፣ ግን በወቅቱ ምንም አልተናገረም። በኋላ ላይ ማይክል ሲሄድ ጠብቆ ፖል ኤንጅልን ተጋፈጣት። አንቺ ማን እንደሆንሽ እና ምን አይነት ስራ ትሰሪ እንደነበር ጠንቅቄ አውቃለሁ። ማይክል ጥሩ ሰው ነው፣ ጥሩ ሚስትም ይገባዋል አላት። ኤንጅልም በተረጋጋ ሁኔታ እሱ ራሱ ነው ወደ እኔ የመጣው፣ ሁሉን ነገር እያወቀም ተቀበለኝ፣ አንተም ይህን መቀበል አለብህ አለችው። በሀሳቡ ያልተስማማው ፖል በቀጥታ ወደ ማይክል ሄደ። ስለ ኤንጅልም መጥፎ ነገር መናገር ጀመረ። መጥፎ ልጅ ነች እያለ አይሆኑ ስድብ መሳደብ ጀመረ። ለሁኔታው የተናደደው ማይክል ፖልን በቡጢ ነረተው። እኔን እንደ ወንድም የምታየኝ ከሆነ ኤንጅልንም እንደ እህት ማየት አለብህ አለው። ስህተቱን የተረዳው ፖልም ኤንጅልን ይቅርታ ጠየቀ። ከፈለግሽ ወደ ከተማ መሄድ፣ አዲስ ንግድ መጀመር እና እንደ በፊቱ በጥሩ ሁኔታ መኖር ትችያለሽ ሲል ሀሳብ አቀረበላት። እዚህ ጋር ፖል ማህበረሰቡን ወክሎ ቀርቧል። ሰዎች ምንም እንኳን ብትቀየሩ፣ ንስሐ ብትገቡ እና አዲስ ህይወት ብትጀምሩ ያለፈ ታሪካችሁን እያነሱ መውቀሳቸው የማይቀር ነገር ነው። የፖል ንግግር ኤንጅል በጭንቅላቷ ውስጥ የነበረውን እኔ ለማይክል አልመጥንም የሚለውን የተሳሳተ ድምፅ የሚያጎላ ነው። ማይክል ለሚስቱ ሲል የቅርብ ጓደኛውን መምታቱ ምን ያህል ለትዳሩ ክብር እንደሰጠ ቢያሳይም የኤንጅል ውስጣዊ ሰላም ግን ሙሉ በሙሉ አልተመለሰም ነበር። የውጭ ሰዎች ወቀሳ በቀላሉ ሊያፈርሰው የሚችል ደካማ መሰረት ላይ ነበር። ትዕይንቱ ሲቀየር ማይክል እና ኤንጅል አብረው ናቸው። ማይክልም ፖል ነገ ወደ ከተማ ይሄዳል፣ እኔም በእኛ መካከል የሆነውን ሁሉ ነገር ነገርኩት አላት። ከዚያም ለኤንጅል መላ ህይወቴን ከአንቺ ጋር ማሳለፍ ፈልጋለሁ፣ ልጆች ወልደን ለዘላለም በደስታ እንድንኖር ፈልጋለሁ አላት። ሆኖም ኤንጅል ይህንን ማሰብ አልቻለችም። ምክንያቱም እናት መሆን አትችልም። ታሪኩ የኤንጅልን አሳዛኝ ያለፈ ህይወት ለመግለጽ ወደ ሌላ ትዕይንት ይሸጋገራል። በአንድ ወቅት አርግዛ ሳለ ሉክ ጽንሱን እንድታስወርድ አስገድዷት ነበር። ይህም ዳግመኛ እናት መሆን እንዳትችል አድርጓታል። አንድ ቀን በመንገድ ሲሄዱ አንድ ቤተሰብ አገኙ። እናትየው ኤልዛቤት ነፍሰ ጡር ናት። የራሳቸው ቤት የላቸውም። ወደ አዲስ ቦታ ለመሄድ እያቀዱ ነበር። ማይክል እና ኤንጅል ምግብና እንክብካቤ ሊያደርጉላቸው ወደ ቤታቸው ጋበዟቸው። ቤተሰቡ በጣም አመሰገነ። ማርያም የተባለች ትልቅ ልጅም አላቸው። እሷም ኤንጅልን ስለ ህይወቷና ከማይክል ጋር እንዴት እንደተገናኙ ጠየቀቻት። ኤንጅል ስላለፈ ታሪኳ በግልጽ ነገረቻት። በፍጥነትም ጥሩ ጓደኛሞች ሆኑ። ጊዜ እያለፈ ሲሄድ ኤልዛቤት ወንድ ልጅ ወለደች። ለሁሉም ደስታ መጣ። ማይክል እና ማርያም ህፃኑን አብረው ይንከባከቡ ነበር። ይሄን ያየችው ኤንጅልም ማይክል እና ማርያም ምርጥ ጥንዶች እንደሚሆኑ ማሰብ ጀምራለች። በኋላም የማርያም አባት ከፖል መሬት እንደገዛና አሁን መላው ቤተሰብ አብሮ መኖር እንደሚችል ለሁሉም አሳወቀ። አንድ ቀን ማይክል እና ኤንጅል በእርሻ ውስጥ ሲሰሩ ኤንጅል ማርያም በጣም ደስ ትላለች፣ ሁላችሁም አብራችሁ በጣም ታምራላችሁ አለችው። ማይክል ግን እኔ የምወደው አንቺን ብቻ ነው፣ በመካከላችንም ማንም ሊገባ አይችልም ብሎ አረጋገጠላት። ኤንጅል ከዚያም እውነቱን ተናዘዘች። ሉክ ዶክተር ቀጥሮ ልጅ መውለድ እንዳልችል አድርጎኛል አለች። ማይክልም በምንም አይነት ሁኔታ ውስጥ ብታልፊም እኔ ወድሻለሁ፣ ያ ፈጽሞ አይቀየርም፣ ተስፋ መቁረጥ የለብንም፣ ምክንያቱም በማንኛውም ጊዜ ማንኛውም ነገር ሊፈጠር ይችላል አላት። ነገር ግን ኤንጅል በልቧ ሐዘን ይዛ እናት መሆን ወይም ለሱ ጥሩ ሚስት መሆን እንደማትችል አምናለች። በኋላ እራት እየበሉ ሳለ ኤንጅል የፀሐይ መውጣትን ወይንም ሰንራይዝ ያየንበት ቦታ ውሰደኝ አለችው። ማይክልም በሐሳቧ ተስማማና
በዚህን ጊዜ ግን የፀሐይ መውጣትን ሳይሆን የፀሐይ መጥለቅን ለማየት ወደዚያው ቦታ ሄዱ። ቅጽበቱን የማይረሳ ለማድረግ ጥልቅ የሆነ የፍቅር ጊዜም አብረው አሳለፉ። ይህ ራስን ማጥፋት ወይም መጉዳት ወይም በራሳቸው ቋንቋ ሰልፍ ሳቦቴጅ ወደሚለው ጽንሰ ሀሳብ ይወስደናል። ኤንጅል ማይክልን ስለጠላቸው አይደለም ለመሄድ ያሰበችው፣ ይልቁንስ በጣም ስለወደደችው እንጂ። እኔ የተበላሸሁ ነኝ፣ እሱ ግን ጥሩ ሰው ነው። እኔ ልጅ መውለድ አልችልም፣ ማርያም ግን ትችላለች። ስለዚህ እኔ ከህይወቱ ብወጣ ይሻለዋል የሚል የተሳሳተ ስሌት። ይህ የስነ ልቦና ችግር ኢምፖስተር ሲንድረም ወይም በህይወታችን ላይ የሚፈጠር የሆነ ጥሩ ነገር ለእኛ እንደማይገባን ማሰብ ከሚለው ጽንሰ ሀሳብ ጋር ይገናኛል። የራሷን ዋጋ የምትለካው በምትሰጠው ነገር ብቻ እንደሆነ ስለምታስብ ያንን መስጠት ሲሳናት ፍቅሩ እንደማይገባት ደመደመች። ምንም እንኳ ማይክል ያለ ልጅም ቢሆን ወድሻለሁ ቢላትም እሷ ግን ያንን እውነት መቀበል ከበዳት። በሚቀጥለው ቀን ጠዋት ኤንጅል ለማርያም ደብዳቤ ጻፈችና የማይክልን ቀለበት በውስጡ አደረገች። ማንም ከመነሳቱ በፊት አንድ ሰው ጋር ወደ ከተማ በመሄድ እርሻውን ለቃ ወጣች። ማርያም ደብዳቤውን ስታገኘው ማይክልና ማርያም ቆንጆ ጥንዶች መሆን እንደሚችሉና በደስታ ለዘላለም ሊኖሩ እንደሚችሉ ይገልጻል። ደብዳቤውን ለማይክል አሳየችው። ሄደህ ልታስቆማት ይገባል አለችው። ነገር ግን ማይክል ፍቅሬ እንዲሰማት የምችለውን ብቻ አይደለም የማልችለውን ሁሉ አድርጌያለሁ። አሁን ምርጫው የራሷ ነው፣ የመመለስ ውሳኔውም የሷ ነው ሲል መለሰ። እዚህ ጋር የማይክልን ብስለት እናያለን። ፍቅር ማለት ማስገደድ አይደለም። ሄደህ አስቆማት ሲባል ማይክል አይሆንም ብሏል። ለምን? ምክንያቱም ኤንጅል እንድትመለስ ከፈለገች በራሷ ፍላጎትና ውሳኔ መሆን አለበት። እስካሁን በህይወቷ ውስጥ ሰዎች ሲቆጣጠሯትና ሲያስገድዷት ኖራለች። አሁን ግን ነፃነት ያስፈልጋታል። ማይክል እሷን ፍለጋ ለመሄዱ ጨካኝ ሆኖ ሳይሆን የራሷን ማንነት እንድታገኝና እኔ ማን ነኝ የሚለውን ጥያቄዋን እንድትመልስ እድል እየሰጣት ይመስላል። እውነተኛ ፍቅር አንዳንድ ጊዜ የሚወዱት ሰው ሲሄድ እያዩ መልቀቅንም ይጠይቃል። ኤንጅል ከተማ ገብታለች። ለአንድ የሆቴል ባለቤት ምግብ አብሳይ ሆና እየሰራች ለመጠለያ ጠየቀች። ባለቤቱም ስለተስማማ ኤንጅል እዚያ መስራት ጀመረች። ሆኖም በዚያው ቀን ከዱክ ሰዎች አንዱ በሆቴሉ ስትሰራ አያት። በዚያው ምሽት ሆቴሉ በእሳት ተያያዘና ሁሉም ነገር ወደ አመድነት ተቀየረ። በሚቀጥለው ቀን ጠዋት ኤንጅል ከእሳቱ የተረፈውን ቅሪት ስትሰበስብ ትታያለች። ኤንጅል የተቃጠሉ ቅሪቶችን ከሆቴሉ ስትሰበስብ ዱክ በድንገት ከፊቷ ብቅ አለ። ዱክ በልጅነቷ ጆንን ገድሎ የወሰዳት ያ የሰው አውሬ አሁንም በድጋሚ በህይወቷ ተመልሷል። ኤንጅል እሱን ስታይ ደነገጠች። ዱክም በቁጣ ከእሱ ጋር እንድትመጣ ጠየቃት። ነገር ግን ኤንጅል ታስገድደኝ አትችልም ብላ በቁርጠኝነት መለሰች። ዱክ የአሽሙር ፈገግታውን አሳየና ትናንት ማታ ሆቴሉን ያቃጠልኩት እኔ እንደሆንኩ ታውቂያለሽ? ከኔ ጋር ለመምጣት ካልተስማማሽ የሆቴሉን ባለቤትም እገድለዋለሁ አላት። የሆቴሉን ባለቤት ከጉዳት ለመጠበቅ ስትል ኤንጅል ከዱክ ጋር ለመሄድ ሳትወድ በግድ ተስማማች። ሆኖም ወደ መስሪያ ቦታው ስትደርስ ሰውየው ከዚህ ቀደም እሷ ላይ እንዳደረገው ሁለት ትናንሽ ልጃገረዶች ለእሱ እንዲሰሩ እየተገደዱ አየች። በንዴትና በጥላቻ ተሞልታ አንተ አሁንም ትልልቅ ሴቶችን መቆጣጠር ስለማትችል ትናንሽ ልጃገረዶችን እያመጣ ታሰቃያለህ ብላ ተጋፈጠችው። የተናደደው ዱክ እኔን ከተቃወምሽ ወይም ለማምለጥ ከሞከርሽ እገልሻለሁ። አሁን ተዘጋጅ፣ በሁሉም ሰው ፊት አቅርቤ ልኮራብሽ እፈልጋለሁ አላት። ዱክ የንግዱ አካል አድርጎ ኤንጅልን በመድረክ ላይ ሊያዞራት ፈልጓል። ነገር ግን በህይወቷ ለመጀመሪያ ጊዜ ኤንጅል ጸለየች። ፈጣሪ እውነት ካለህ እርዳኝ፣ እውነቱን ለመናገርና እነዚህን ትናንሽ ልጆች ለማዳን ድፍረት ስጠኝ ብላ በሹክሹክታ ጸለየች። ዱክ ወደ መድረክ ጎትቶ በህዝቡ ፊት ሲያቀርባት ኤንጅል ድፍረቷን አገኘች። ቀጥ ብላ በመቆምም ዱክ ትናንሽ ልጃገረዶችን እንዴት እንደሚያሰቃይ በመናገር እና የራሷን የጥቃት ታሪክ በማካፈል ወንጀሎቹን በሙሉ አጋለጠች። ዱክም ለህዝቡ እየዋሸች ነው ብሎ ጮኸባትና አቋረጣት። ሊገላት አስቦ ይዞ ወደ ክፍሏ ጎተታት። ነገር ግን በመጨረሻው ሰዓት በጭካኔው የተማረረው ከዱክ ሰዎች አንዱ ጣልቃ ገባ። ዱክን መጥቶ ጣለውና ኤንጅልን ሩጪ፣ አምልጪ አላት። አንድም ቅጽበት ሳታባክን ኤንጅል ሁለቱ ትናንሽ ልጃገረዶች ወደ ተቀመጡበት ክፍል ሮጠች። እነሱንም አድና ከዛ አውሬ አመለጠች። ህዝቡ ሁከቱን ሲመለከትና የኤንጅልን ታሪክ ሲሰማ በዱክ የጭካኔ ድርጊት በጣም ተናደደ። በዱክ ላይም ተነሱበት። ዱክ ለመሸሽ ቢሞክርም ህዝቡ ግን ከቦ ይዞ በገመድ ሰቀለው። ይህ
የኤንጅል የጀግንነት ጊዜ ነው። ከዚህ በፊት ትሸሽ የነበረው ለራሷ ደህንነት ስትል ነበር። አሁን ግን ለሌሎች ስትል ሕይወቷን አደጋ ላይ ጣለች። ፍርሃትን ማሸነፍ የሚቻለው ከራስ በላይ ለሆነ ዓላማ ሲቆሙ ነው። ኤንጅል ፈጣሪ ካለህ እርዳኝ ብላ ስትጸልይ ከዚህ በፊት ከነበረችበት ተስፋ መቁረጥ ወደ እምነት መሸጋገሯን ያሳያል። ኤንጅል የራሷን ድምፅ በማግኘቷ ራሷን ብቻ ሳይሆን ሌሎችንም ነፃ አውጥታለች። ትዕይንቱ 3 ዓመታትን ወደፊት ይወስደናል። ፖል አሁን በሌላ ከተማ ሆኖ ከዚህ በፊት የሚያውቃት የምትመስል ሰው አየ። ኤንጅል ነበረች። የማወቅ ጉጉት ስላደረበት ወደ አንድ ትልቅ ትምህርት ቤት ስትገባ ተከትሏት ገባ። ወደ ውስጥ ገብቶ ከጠየቀ በኋላ አገኛትና ይህ ሁሉ ምንድን ነው? እዚህ ምን እየሰራሽ ነው አላት። ኤንጅል ፈገግ አለችና ይህ እንደኔ አዲስ ህይወት መጀመር ለሚፈልጉ ልጃገረዶች የተከፈተ ትምህርት ቤት ነው። እዚህ ተማሪዎች ትምህርትና የተሻለ የወደፊት እድል ይሰጣቸዋል ብላ አስረዳችው። ፖልም ይህን በመስማቱ በጣም ተደሰተ። ከዚያም ስለ ማይክል እና ማርያም ጠየቀችው። ፖል ማርያም አሁን ሚስቴ ናት፣ እናትም ልትሆን ነው። አንቺ ማይክል እና ማርያም አብረው የሚሆኑ መስሎች ነበር። ነገር ግን ማይክል ሁልጊዜ እንደ እህት ነው የሚያያት። እሱ አሁንም አንቺን እየጠበቀ ነው ሲላት ኤንጅል በጥሞና አዳመጠች። ይህንን ስትሰማ ማይክል ክቡር የሆነች ሴት ከጎኑ እንድትሆን ሁልጊዜ ይመኝ ስለነበር የሐዘኑ ስሜት ተሰማት። ከዚያም ፖል ለመናት፣ ከኔ ጋር ተመለሺ፣ በ10 ሰዓት ሄዳለሁ፣ ከፈለግሽ አብረሽን መምጣት ትችያለሽ አላት። ኤንጅል ያሳለፈችውን ስቃይ ወደ ዓላማ ወይም ፐርፐዝ ቀይረዋለች። ውንድድ ሂለር ወይም የቆሰለ ፈዋሽ የሚባለው ጽንሰ ሀሳብ እዚህ ጋር ይንጸባረቃል። በህይወት የደረሰብንን መከራ ሌሎችን ለመርዳት ስንጠቀምበት ያ መከራ ትርጉም ያገኛል። ኤንጅል አሁን ጠንካራ፣ ራሷን የቻለች እና ሙሉ ሴት ሆናለች። ማይክል አሁንም እየጠበቃት መሆኑን ስትሰማ የእውነተኛ ፍቅርን ትርጉም በድጋሚ ተረዳች። ይህ በእንዲህ እንዳለ ትዕይንቱ ከመጠናቀቁ በፊት ማይክል በእርሻው ላይ ሲሰራ ያሳየናል። ቀና ሲል ኤንጅል ወደ እሱ እየመጣች አየ። ከፊቱ ቆመችና ለመጀመሪያ ጊዜ ትክክለኛ ስሜ ሳራ ነው፣ እስካሁን ለማንም አልነገርኩም፣ እወድሃለሁ። ይህንንም ለማለት ተመልሼ የመጣሁ ላደረስኩብህም ህመም ሁሉ እባክህ ይቅር በለኝ፣ በእኔ ምክንያት ብዙ መከራ እንችልሃል አለችው። ማይክል በፍቅር አይኖች እያያት እነዚያ ሁሉ መከራዎች ወደዚህ ውብ ጊዜ መሩን፣ አሁን አብረነን ብሎ መለሰ። ለዓመታት ጠብቆ ያቆየውን የእናቱን ቀለበት አወጣና ለኤንጅል ሰጣት። ፈገግ ብሎም ወደ ህይወቴ እንኳን በደህና መጣሽ አላት። በደስታ ተውጠው ተቃቀፉና ተሳሳሙ። በመጨረሻም እርስ በርስ ሰላም አገኙ። ታሪኩ ወደ ጥቂት ዓመታት በፍጥነት ይሄዳል። ማይክል በሐይቁ ዳር አሳ ሲያጠምድ፣ ኤንጅል ነፍሰ ጡር ሆና ወደ እሱ ስትሄድ፣ ከጎኗ ትንሹ ወንድ ልጃቸው በደስታ ሲሮጥ፣ ቤተሰቡ ሙሉ ሆኗል። ኤንጅልም በሁሉም ነገር ተባርካለች። ታሪኩም ሰላማዊና ደስተኛ ህይወታቸውን እያስቃኘን ይጠናቀቃል። ፊልሙ ማንም ሰው ከይቅርታና ፍቅር ክልል ውጭ ያለመሆኑን ለማሳየት ሞክሯል። ያለፈ ታሪካችሁ ምንም ይሁን ምን ያህል እንደተሰበራችሁ ብታስቡም የመታደስና የመወደድ እድል አላችሁ። ፍቅር ቁስልን ይፈውሳል። ፍቅር ታሪክን ይቀይራል። እስቲ አንድ ከባድ ጥያቄ ልጠይቃችሁ። በፊልሙ ላይ እንዳየነው ኤንጅል ማይክልን ለቃ መሄዷ ትክክል ነበር ወይስ አብራው ተጋፍጣ መኖር ነበረባት? እናንተ በቦታዋ ብትሆኑ ምን ታደርጉ ነበር? የእናንተን እውነተኛ ሀሳብ ኮሜንት ላይ ያስቀምጡልኝ። የሁላችሁንም ኮመንት አነባለሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ምርጥ ፊልም እስከምንገናኝ